የመጣሁት የቤተሰብ ችግር ቤተሰቦቿ ልጅቱ እየተጎዳችብን ነው የሆነ ነገር አርግልን ብለው ነው ገዛ ፈልጋለን ካንተ ብለው ነው የመጣሁት በዚህ ነው እንጂ ያልመጣም ነበር ያለው ነገር ገብተን ባለፈው ፍቺ ወረቀትን ቀደሽ ዛሬ ለምን እንደመጣ አላውቅም ሳሚ ያደረገው ከምር ስማ አንተ እመነኝ አንቺ ብዙ ህይወት አበላሽተሻል የብዙ ሰው ህይወት ያበላሽሽ ሴት ነሽ ሳሚ እንደዚህ አርጋ ምን ይላልክ ነው አንተ ልቀቀው እንዳትነካው ልቀቀው በክብር እንደጠራሁት በክብር ነው የሚሄደው ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ ያው እኔ እንደምታዩኝ ደህና ነኝ አልহামዱሊላህ ያው ትንሽ የተፈጠሩት ነገር ሁላችሁም አይታችኋል በተፈጠሩት ነገር መቼም ሁላችሁም በጣም አዝናችኋል አውቃለሁ ያው እኔም ወድጄ አይደለም እንደዚህ አይነት ነገሮችን ያደረኩት መጥቼ ያው ብዙ ነገሮችንም አድርጌያለሁ ተቆጭቻለሁ ዝቻለሁላ ሳሚ ላይ ግን እኔ እንደዛ ያደረኩት ለሷ በማሰብ ነው ቤተሰቦች እሷ እኔ ከዚህ በፊት እሷ ጋር ያለ ግንኙነት ቤተሰቦች እኔ ይሄ ድብቅ ነበር ያው እኔ አወራሁ ይሄን ነገር በማይሆኑ ነገሮች በቃ ነው እኔ አወራሁት በዚህ ነገር በጣም እኔ ራሱ የከፋይ ከምር ቤተሰቦች እና እኔ አሁን እዚህ የመጣሁበት ምክንያት ነው ቤተሰቦች ሳሚ ይመስለኛል እኔ ባልሳሳት ከምሬ ነው ሳሚ ነው እኔ ብዬ ነው የማስበው በቃ ድግምት ያስደረገባት እሷ ላይ ቤተሰቦች እና እኔ እሷን ይዤ መሄድ ነው የምፈልገው ከዚህ መጥቼ ቤተሰቦች እኔ በጣም ግራ የገባኝ በጣም በቃ እኔ ተናደድኩበት ምክንያት ሳሚ እንዴት እሷን ክርስቲያን ያደረጋት ሙስሊም ነበረች እኮ ልጅቱ በምን ምክንያት ገንዘብ አይታ ነው በእርግጥ እንደዛ የሆነችው እኔ በጣም ነው የደበረኝ እንደዛ በመፈጠሩ ቤተሰቦች ሙስሊም ነበረች አሁን ራሱ እርግጠኛ ነኝ በልቧ እስልምና እንትን አላት የምትቀበል ይመስለኛል በልቧ እና ቤተሰቦች ይሄን ይመስላል በዛ ላይ ደግሞ ቤተሰቦች አው ታውቃላችሁ እሷ ሙስሊም ናት እሷ ሙስሊም ቤተሰቦች ነው ያላት ክርስቲያን በጣም ከባድ ነው ብቻ ቤተሰቦች ለምን እሱ ክርስቲያን ነው እንዴት ቤተሰቦቿ ሲሰሙ ሲያውቁ ይሄን ነገር ምንድነው የሚሰማቸው በጣም ነው ከምር ቤተሰቦች እኔ በጣም ተሰምቶኛል ከፍቶኛል በዛ ላይ ናቲ ጠርቸው የመጣናት ደርሻለሁ ለሰፈር ውስጥ ነው ያለው ቤተሰቦች እሱን የጠራሁበት ምክንያት አብረን ገብተን ያለውን ነገር ችግር እንዳይፈጠር እሱን እንትን ላይ ነው ቤተሰቦች ችግር እንዲፈጠር አልፈልግም በቃ ቤተሰቦች ያለውን ችግር ያያችሁ ነው ሁላችሁ በጣም ሳሚ ያረጋት ያለው እናቱ ፊት እናቱ በሽተኛ ናት ታማለች በጣም የምታሳዝነው እናቱ ፈጣሪ ያሽራት ቤተሰቦች ግን በጣም በቃ እናቱም ያለባት ችግር ፈጣሪ ያሽራት ነው ሰላም የኢዙ ቤተሰቦች እንዴት ናቸው? ያው እንግዲህ አዲስ ቤተሰብ ናቸው መሰለኝ ያው እንግዲህ ታምራቶቹ እንደቀጠሉ ነው ያው እኔ እንግዲህ ከዚህ ችግር ውስጥ ልወጣ አልቻልኩም እኔን ቆይ ስማኝ እዚህ ችግር ውስጥ እኔን ማስገባት አስፈላጊ አይ ችግር ውስጥ አለማ ያስገባው ያለው ገብተን ያለውን ነገር ጓደኛ ነበር ሳሚ በነገራችን ላይ ፕራንኮችን አይቻለሁ ያረካትን ፕራንክ ምናምን እኔ ፕራንክ ያረኩበት ምክንያቱም እዚህ ጋር ግን ማለት ነው ስማ ፕራንክ ስታረጋት አበባውን ምናምን ነገር ስትለው የሆነ ለአንተ ያላት ስሜት ይመስለኛል እኔ ሳስበው ለአንተ በጣም ስሜት ያላት ይመስለኛል ሳሚን ብሏል ሚስት ነች አይ ሳሚን ብሏል በቃ ሁሌ እየተጨቃጨቅን ስላበዛ ነው እንጂ የዛን ጊዜ ደግሞ እኮ ቆይቷል ፕራንኩ ቆይቷል እና እሱን አታስብ አንተ ለዛ ነው የጠራኸኝ እኔ አይ ለዛ ለሚጠራው ገብተን ምናልባት አንተን ስታይ የምትረጋጋ መስሎኝ ያው ያለው ነገር ስላየውኝ እኔ አበባውን ስትወረውረው ምናምን ነገር ላንተ በቃ ያላት ስሜት ያላት ይመስለኛል እና አንተ ስታይ እርግጠኛ ነኝ ትረጋጋለች ትወድሃለች አንተ ይመስለኛል ስለዚህ አሁን በቃ ወራ ላበዛም ገብተን ሳሚን ታረጋጋለህ ያለውን ነገር ሳሚ መተት አድርጎባታል እሷ ላይ አሁን በቃ እናውራ እዛ እንግባና ማወራውን ትሰማኛለህ እዛው ነው የምን መተት ሳሚ እሷ ላይ መተት አድርጎባታል ሙሉ ፐርሰንት እኔ ይሄ ወሬ ደርሶኛል ሰምቻለሁ አውቄያለሁ ግን አውቃል ባለፈው ነገር ላይ ነበር በዚህ ጉዳይ ሰላም ማለት ሰላም አለ ማን ነበር ያልከው ስማ የነገርኩህ ችግር የለም ለምን ሙዳት ተዛውን ስማ ከምሬ ነው እኮ ስሟን ንገረኝ እሷ እኮ በጣም እያስገረመችን ያለች ልጅ ነች እኮ በጣም ብዙ ቢያንስ በአንድ ሳምንት ውስጥ ብቻ ብዙ አይነት ተአምርን አሳይታናለች ግን እሷ ማለት አሁን ባሏ እኔ እኮ እሷን ምንም አልፈልጋትም እኔ ታውቃለህ የመጣሁት ካንተ ሌላ
የመጣሁት የቤተሰብ ችግር ቤተሰቦቿ ልጅቱ እየተጎዳችብን ነው የሆነ ነገር አርግልን ብለው ነው ገዛ እንፈልጋለን ካንተ ብለው ነው የመጣሁት በዚህ ነው እንጂ ያልመጣም ነበር ያለው ነገር ገብተን ባለፈው የፍቺ ወረቀትን ቀደን ሄድኩ ዛሬ ለምን እንደመጣ አላውቅም ሳሚ ነው ያደረገው ከምር ስማ አንተ እመነኝ ከምሬ ነው እመነኝ ያለው ነገር በኋላ ታውቃለህ ገብተህ አንተ ራስህ ከምሬ ነው ይሄ ነገር እኮ ይጋለጣል አይቀርም መጋለጡ አይቀርም ሁሉም ሰው ችግር ሲፈጠር ሻሁን እንግባንቀሽ ችግር ውስጥ ይቀጥላል እንግባናሽ ነው እኔ ችግር ውስጥ መግባት አልፈልግም ችግር አሁን ነው እንግባና ያለውን ነገር አንተ ብቻ መረጋጋት ያለብህ ተረጋጋ አንቋቋ አንተ ራስህ አንተ ለምን ትፈራለህ አትንበጫበጭ ከምር እኔ ስለምፈራ ችግር ውስጥ መግባት ሰልችቶኝ ሰላም አለይኩም ሰላም ነው አለን መግባት አይቻልም ሰላም አትላት ናግባ ሰላም ናቲንም ይዤልሽ ነው የመጣሁት በሱ መቼም አትጨክኝም አንቺ ሳሚሳ ሳሚ የለም ቁጭ በል አሁን አንተ ተረጋጋት ቁጭ በል እኔ ምንም ቁጭ የምልበት ታሪክ የለም ስሚኝ ቁጭ በል የተባባልነው አሁን ስማ በተረጋጋ ሁኔታ እናወራለን የተባለው ቁጭ በልና እናወራለን ያለው ነገር በተረጋጋ ነው በቃ ጨርሰን ምን ይሉ ይኸውልሽ እሺ ኢክራም የሚለው ስም ሊያዝልኝ አልቻለም ሰላም ነው በቃ ካልተያዘልኝ ሰላም ብዬ ነው የምጠራሽ እሺ አሁን ምን ፈልጋችሁ ይመጣል እና ለምን መጀመሪያ ሰላም ተባልሽ ለአንተ ማስረዳት የለብኝም የማስረዳት ግዴታም የለብኝም እሺ አሁን ሳሚስ ሳሚ የለም ሳሚ የምትለው አንቺ እኮ ከምር በጤናሽ አለም እንደዚህ የምታወሪው ራሱ ይሄን ታውቂያለሽ በእናትህ ውጣልኝ ይሄን ልጅ አስወጣልኝ በእናትህ ናቲ እሱ ነው እኔ ደውሎልኝ ችግር እንዳይፈጠር ትንሽ እንኳን ለቤተሰቦች አታስቢላችሁ ትንሽ አላስብም ናቲ ለምንድነው ማታስወጣልኝ ታሳዝኛለሽ በጣም ታሳዝኛለሽ እኔ አይደለም ይዤ የመጣሁት እሱ ነው ይዞኝ የመጣው እንዴት ከእናትና ከአባትሽ የበለጠ አንድ ፍቅረኛሽን እንዴት ታስበልጫለሽ አገባ በቃ እኔ ሰላማዊ ነው ከምር በጣም ነው ታሳዝኛለሽ እንደዚህ አይነት ስራ ጭራሽ አይሰራምሽ ናቲ ዝም ብለህ ነው የምታየው ምን ላድርግ ሰላም እኔ ኢክራም ምን ላድርግ ነሽ እንዴ ቆይ አንተ ለምንድን ነው አውቃለሁ አንቺ እሱን ስላየሽ ነው የተረጋጋሽው ከዚህ በፊትም ያለው ነገር አይተናል ችግር የለም በእናንተ መሀል አንተ ናቲ በአላህ ይሄንን ልጅ ይዘህ እና ምን ላምጣላችሁ የሆነ ነገር የምትበሉት አትይ ከምር ዝም ብለሽ በባዶ ቤት ትቀበይናለሽ ላንተ ታሳዝኛለሽ እያሳክሽ ነው ያለሽ ከምር አሁን ሳሚት ነው ያለው ናቲ ተፈላጊው ሰው መጣ ተፈላጊው ሰው ሳሚ እንዴት ነህ ሰላም በለኝ እስኪ ና አንቺ ስራሽን ሰርተሽ ይመች እናቴ ትምትመች እስቲ በአላህ ውጣልኝ ስራሽን ሰርተሽ አንቺ አትጠጊም እንድትጠጊም አልፈልግምሽ እኔ የመጣሁት ለቤተሰቦች ብዬ ነው እንጂ ማለት አንቺ በምንም እኔ አንቺ ጋር ግንኙነት የለኝም እዚህ ጋር እናቴ እየረበሽኩ አይደለም ያለሁት አረቂ ቤት ወይ እንትና ግሮሰሪ አይደለም እና አረቂ ቤት ነው አልኩ አንተ አረቂ ስለ አረቂ ስም የሚያነሳ ሰው ተጠቃሚ ሰው ነኝ ታውቃለህ ብዙ ድግምቶችን እንዳረክባት ተባንባል ና ከምር ና የት ነው የምትሄደው ና ነገሮች መጨረስ አለብን ለቀቀኝ እኔ በቃ በእናትህ ሰልችቶኛል እሷ ላይ ያስደረክባት ነገር ከምር አትንካትሽ አሁንም እሺ አትንካት እሷን እንዋደዳለን ልቀቃት ይኸው እስኪ የሚያደርገውን አይቻልም ተባልካ አንተ ደግሞ እንደዚህ አታርግ በቃ ምን ነው እሺ ለምንድን ነው የመጣው አንተ ሳሚ ተዋው ልጅቱን አትነካካት ተዋት ዝም ብሎ ይነካካት ነው ለምን ይነካካታል ከዚህ በኩል አንተ መሀሉ አንተ ከምር ይኸው እስኪ የሚያደርገው አንተ ምን እየሆንክ ነው ያለው ሰው አክብር እና ማልቁም ሲል ልትቆም ወይ ማልቁም ሲል ልትቆም እኔ እንዳታስነኪ ልጅቱን ልጅ እኔ መንካት አልፈልግም ቆይ አንተ ሰውዬ ምንድን ነው ፍላጎት እኔ ፍላጎቴ እሷን ይዣት እሄዳለሁ
ይዣት እሄዳለሁ። ለምንድን ነው ይዣት የማልሄደው? ይዣት እሄዳለሁ። አሁን በኋላ እዚህ እንድትመጣም አልፈልግም። አይ ያስደረክባት ነገር እኮ ታውቁብሃል። ይሄ ተረጋግጦብሃል። እሱ ስላላወቀ ነው። ችግር የለም ያውቃል። ወደፊት ያለውን ነገር ችግር የለም። አንተ ራስህ ታውቃለህ ያረከውን ነገር። ሳሚ አታስመስል በእናትህ። እኔ ምንም ያደረኳት ነገር የለም። በቃ እሷ ናት የምትወደው። አንቺ ራሱ አታስመስይሽ። ምንድነው ማስመስለው? ለሰው ክብር ይኑርህ በእግዚአብሔር። ልቀቃት ልጅቱን። ይሄ የሚያደርገው ነገር ይሄ ከድግምት ይተናነሳል። የሆነ ነገር አለ። እሰማታለሁ። ምን ታረጋለህ? ኧረ በአላህ ምንድን ነው የፈለግከው? አንተ ተናገር። አትንኪኝ። ካሜራ እንዳትነኪ። አንተ ያማል እንዴ? ቆይ ምንድነው? ለሰው ክብር የለም። ምንም ክብር የሚባል የለውም። ምንም ሳሚ፣ እናት ፊት እንደዚህ አይነት ነገር ለምን ታደርጋለህ? ለእናትህ እንኳን ክብር የለህም። ትንሽ ያላገባሃትን ሚስት ያላረካትን ሴት እንዴት ትስማታለህ? ቆይ እስኪ አንተ ለምን አትነግረውም? እንዴት ያላገባትን ሴት እናቱ ፊት ይስማል? እናቴ ታማሚ ናት ብሎ ነው የሚስማት? እናትህ ማስታመም አይቀድምም? መጀመሪያ እሷን ከመሳም እኔ ሰልችቶኝ ነው ይሄ ነገር። በቃ ሰልችቶኝ ተቻለ። አረ በጣም የሚያስጠላ ይሄ በእናትህ። ለምንድን ነው እኔን ይዘህኝ የመጣኸው እዚህ ጣጣ? ሳሚን ያስደገመባት እሷ ላይ ይሄ ልንገር። ዘዲን በአላህ እንደዚህ አይነት ነገር አታውራ። ምን ለማለት ነግሬሃለሁ። እዛም ችግር የለም። ሳሚን ያደረገባት ድግምተኛው አይደለም። ምን ለማለት ፈልገህ ነው? እሷን ሳሚ አንተ ምን አለብህ? ሳማት እንደፈለግህ ካርካ። በደንብ ነው የምስማት። ገና እርር ትላለህ። ሳሚ ስነ ስርዓት ያዝ። ለሰው ክብር ይኑርህ ሳሚ። ክብር ብሎ ነገር አንተ ክብር ቢኖርህ እናትህ ፊት እንደዚህ ታደርጋለህ? እናትህ ፊት አያገባህም። አሁን አንተ ምንድነው ፍላጎት? እኔ ነኝ ያስደገምኩባት ነው የምትለኝ? አንተ ነህ። በጣም ተረጋግጧል። አንተ ነህ። አንተ ከኔ ጠላቶች ጋር ከሁሉም ጋር አንድ ላይ የምትሆነው ምን? አንተ ነህ እኮ ጠላቴ። አይ እሱን ነገር ደግሞ ታያዋለህ በቅርብ ጊዜ ውስጥ ከምር ታያዋለህ። ምኑን? ችግር የለም እሱ። ቆይ ስማኝ፣ ይኸውልህ ሳሚ፣ እኔ በቃ መጣሁ ችግር እንዳይፈጠር ስለምፈልግ ና አለኝ። መጣሁ። እሺ አንተ አሁን እሺ የሰው እሺ እንደዛ ያለኝ ሰው ማን እንደሆነ ልንገርህ፣ ላሳውቅህ። ምን ያለ ለኔ ያለኝ አንተ እንዳስደገምክባት እሷ ላይ እርግጠኛ የምተማመንበት ሰው ነው እንደዛ ያለኝ። ታውቀዋለህ አንተ ጓደኛ ነህ። ጭራሽ አስደገምክባት ነኝ። እንደ ሴት ብርጭቆ አታንሳ አንተ በእናትህ። አስደግመህባታል። አንቺ አያገባሽም። ዝም ብለሽ ምንም የማታውቂው ነገር አለ። ዝም ብለሽ አታውሪ። አንቺ አታውሪ። ዝም ብለሽ ልንገርሽ፣ ህይወትሽን ምንም አልበጠበጥኩም። አሁን በክብር ወጥተሽ ወጥተሽ ይሻላል። እሺ ቁጭ በይ፣ ተረጋጊ። ቁጭ በይ፣ እሺ ቁጭ በይ፣ ተረጋጊ። ምን ሆነሽ ነው? አንቺ እኮ ታመሻል። በጤናሽ አይደለም እንደዚህ የምትሆኚው። እንደ ትክክለኛ ባልና ሚስት ነው እየተጨቃጨቁ ያለ እና ምን ሆነ ነው? በቃ አርቀህ አስብ እንዴ። ስማ እኔ እሷ ጋር ምንም አይነት ግንኙነት የለኝም። ይሄን ታውቅ እፈልጋለሁ። ምንም አይነት ግንኙነት የለኝም። እና ምን አድርጊ ነው ታዲያ የምትላት? ለምን አትተዋትም? በቃ ከህይወቷ ውጣ። ያለፈ ታሪኳ ነው እኮ በቃ። አሁን እሷ የኔ ፍቅረኛ ናት። ሃይማኖታችን ነው የሚለየን አይደለ? እኛ ደግሞ አምነንበታል። በቃ ሳሚ እየተጫወትክባት፣ እኔም ክርስቲያን ሆኜ እሷ ሆና በደንብ በፍቅር አብረን እንኖራለን። በቃ እየተጫወትክባት ነው ያለው። እኔ ምንም እየተጫወት ምንድነው? አንተ ከየት ነው የሰማው? ሲጀመር ይሄን ነገር እየተጫወትክባት ነው ያለው። እኔ ዘዴ ከማን ነው የሰማኸው? በምን እርግጠኛ ነው? እኔ አሁን ከጓደኛዬ ጋር እንድታጣላኝ አልፈልግም። እሱን ችግር የለም አሳይሃለሁ። ለአንተ ለብቻ በምንድን ነው የምታሳየኝ? ንገረኝ። የት ነው? ማስረጃህን አምጣና ንገረኝ። እና ማስረጃ ከፈለክ አሳይሃለሁ። ለአንተ እኮ አሳየኝ አሁኑኑ ነው። እኔ ከዚህ ከጓደኛዬ ጋር መጣላት አንፈልግም። አንተ እዛው እሷ ጋር ነው አንተ እዛው አብራችሁ። ቆይ አንተ አልፈልጋትም ትላለህ አይደለ? ሳሚ ደግሞ ልቀቃት በእግዚአብሔር። አንተ ለሰው ልጅ ክብር ቆይ ላሳይህና ምን አንተ ቆይ ምን ሆነ ነው? ይሄው የሚያረጋት ነገር በቃ መተት በቃ ያረገባት እንትን እሱ ጋር እንድትለጠፍ ያረጋታል። በቃ ላሳይ። እንካ አንብብ። ይሄ ሙሉ በሙሉ አንብብ። ይዘህ አንብብና በዚህ በኩል አንብብ እሱ ሳሚ እውነት ከሆነ ግን ትጣላለህ። አንተ አታምነኝም? ቆይ ነው እሱማ እንዳለ ከጠላቶች ጋር እኮ አንተ አንቺም እኮ ተነክቶብሻል። ናቲ ባለፈው አበባውን ስትወረውሪ እንደወደድሽ ተረጋግጧል። ናቲ እኔን ብቻ ነው የምትወደው። ለምን ተናደድሽ? ንገሪያቸው። ፌክ መሆኑን ስታውቂ ለምን ተናደድሽ? ሳሚን ብቻ ነው ማፈቅረው እኔ ልንገርህ እኮ የተናደድሽበት ምክንያት በምንድን ነው? አንተ ያለፈ ስህተቴ ነህ። በቃ ነው ያለፈ ስህተቴ ያለፈ ነው እንደምታየው ያለው ነገር ያለው ነገር አይተሃል? ቶ እንዳታሳዩ ቶ አታሳዩ። በቃ ላንተ አሳየዋል በሚስጥር
ቶ አምጣው ስልክ አሳየው በትክክለኛ እሪል ነገር እኮ አሳየው። በቃ እሪል ነገር አሳየው እኮ የማለለት እኮ ነው። ቆይ እኮ እኔ ጠንቋይ ነኝ ነው የፈለገ ይማማሉ። እኔ ጠንቋይ ነኝ ታውቀኛለህ። ከዚህ በፊት በእንደዚህ አይነት ሁኔታ ማወቅማ ታውቀዋለህ። ለምን ያጎተህ ልጅ ምንድነው እንትን ያጎተህ ልጅ ሚስት ምንድነው ያደረጋት? እሷ ምንም አላደረገኝም። ይዘድኝ እሺ ምንድነው ያደረጋት? ተናገር። ምንድነው ያደረጋት? ተናገር። ሰላም አንቺ ልክ ነህ። ሰላም አትበለኝ። እሺ ኢክራም አሁን እርግጥ ይኸው በቃ እሷ እኮ እኔ ወድጄውን አፍቅሬ ነው እያለ እኔ እኮ ላንቺ አስቤያለሁ። ምን ታውቂ እፈልጋለሁ። ለቤተሰቦች ነው ለእናት ለአባትሽ ለወለዱሽ ብታውቂማ ኑሮ ለወለዱሽ ነበር የምታስቢው። ለምን አትወጣለህ? እንዴት አንድ ፍቅረኛሽን ታስበልጫለሽ ከእናትና አባትሽ? ቆይ ለምን ከህይወታችን ጥርግርግ ታሳዝኛለሽ በጣም ከምር። ስማ እዚህ አበባን ጥፋ ምናምን ይዛ የፍቅር ጥያቄ ስታቀርብ እኮ ሲጀመር ተጠራጥሬ ነበር። እንደዚህ አይነት ልክስክስ ሰው ግን አትመስለኝም ነበር ሳሚ። ከመሬት ተነስታ ማለት ነው ሰላም ለአንተ እዚህ ጋር ዲኮር ሰርታ ምናምን የፍቅር ጥያቄ አታቀርብልኝ። ሴት ልጅ ደግሞ እንደዚህ ካልሆነች አታቀርብ። ስለዚህ ምን ይያል አንተ እንደዚህ በቃ ካለ አይቀር ማለት ነው። ስማ እኔ የምነግርህ ነገር እዚሁ ላይ ፕራንክ ነው ስትላት ምንድን ነው ያለችው? አበባውን ወርሯለች። አንተ ላይ የሆነ ስሜት አላት። ልንገር አላት የሆነ የተሸየለ ስሜት አላት። ሰውዬ ሊያጣላን ነው አላት። ለምን አበባውን ወረወረችው? እሺ ተናገር አንተ። ለምን ተናደድሽ? ለምን አልካት ብለሃታል እኮ አንተ። እኔ ምንም ያረኩባት ነገር የለም። በቃ ያረኩላት ነገር ነው በቃ እንድትወደኝ እንድታፈቅረኝ ያረጋት እንጂ ምንም አላረኩም። ምን አርጋላታል? አንቺ ብዙ ህይወት አበላሽተሻል። የብዙ ሰው ህይወት ያበላሽሽ ሴት ነሽ ሳሚ። እንደዚህ አርጋል ማለት ምን ይላልክ ነው አንተ? ልቀቀው፣ እንዳትነካው፣ ልቀቀው። በክብር እንደጠራሁት በክብር ነው የሚሄደው። እንዳትነካው። እንዴት የፍቅር ጥያቄ አቀረበችልህ ለአንተ? እንዴ ወዳኝ ከሆነስ አንተ ሌሎች ሴቶች ሲያቀርቡ አይታጣቅም እንዴ? በቃ አበባ ይዛ ስማ፣ ሌላ ወሬ ምናምን አያስፈልግም። ሌላ ወሬ ምናምን አያስፈልግም። እሷን ይዘናት እንሂድ፣ እኛ ይዘናት እንሂድ። ከዚህ ማንም እሷን ከኔ ሊነጥላት አይችልም። ይዣት ቀጥ ብለህ የምትወጣልኝ እኮ ነው። ስማ፣ የገዛ ባሏ ራሱ ሰማኛለህ፣ የገዛ ባሏ ራሱ ማለት ነው ባልሽ ነው። እና እንደዚህ እየተከሰትክ አንተ ምን ሆነህ ነው? ይዘናት እንሂድ፣ እሷን ታማለች። ማስረጃው ከዚህ በላይ ምን ማስረጃ አለ? ምን አይነት ማስረጃ አለ ከዚህ በላይ? ይዘናት እሷን መሄድ አለበት። ነይ ትሄጃለሽ። ነይ ስማኝ፣ ይኸውልህ ልቀቃት። እሷን ስማኝ፣ ይኸውልህ እኔ ይሄንን ነገር ሞክሬ አቅቶኛል። ስማኝ፣ ምንም እንዳትል። ሂድ እዛው አብራችሁ በቃ አሁን እዛው እንደፈለጋችሁ ነው። ና እንሂድ፣ በቃ እንደመጣ እንሄዳለን። ከዚህ እማመጣብህን ችግር ግን ታየዋለህ አንተ።